አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ግለጹልኝ ማለት ነው። ዛሬ በጣም ነው ያዘንኩት። በጣም ነው ያዘንኩት። ራሴን አሞኝ ነው ያመሸው ጋይስ ማለት ነው። ሀይሚዬን ሳይ በቃ ውስጤ ነው የተሰበረው ከምር። እኔ ግን ፕራንክም ከሆነ ግን እኛ የማዳም ቆሞች እያዘንባችሁ ነው። ፕሊስ እንግዲህ እናንተ ፕራንክ አድርጋችሁትም እንደሆነ እኛ ደግሞ እውነት እየመሰለን ግን የማዳም ቅመም እንደው እንደ የማዳም ቅመም እኮ የዋህ የለም። በቃ ያየችውን ሁሉ ታምናለች። እኔ ሀይሚ ስታለቅስ እኔ አብሬያን ያለቀስኩ ጋይስ። በቃ አመናችሁኝም አላመናችሁኝም ሴት ልጅ እንደዚህ በቃ የምትወደውን አታ ወይንም ደግሞ በቃ ወደፊት ህይወቴን አስተካክዬ በቃ በፍቅር እሱ ጋር እኖራለሁ ያለችውን ሰው ስታጣ ይከብዳል ጋይስ። እና አንዳንድ ሴቶች ግን እንደዚህ ከአሁን በፊትም አይታችሁ ከሆነ ከነ ዳኒ ጋር ዳኒ ታሞ ሐኪም ቤት ገብቶ እንደዛ ሆኖ እርጉዝ ነኝ እያለች ስቄት ታደርጋቸው በመሃላቸው ጋብታ ፈጥሮ እንደዛ ሆኖ ግን ውሸት ሆነ። የዚች ግን ሆዷ ትንሽ እርጉዝ ይመስላል። ግን ፕራንክ ያደርግልሽ ሀይሚዬ ቅመሟዬ የኛ ጨረቃ ማለት ነው። በእውነት ድምቀታችን በቃ ዘና ፈታ የምንለው አንዳንድ ጊዜ እንደዚህ በገቡ ሰዓት ቀሩ ብለን ራሱ ሶስ የሚሆኑብን ጥንዶች ናቸውና አትዘኝብን፣ አይዞሽ። ፈጣሪ የሚወደውን ሁሉ ይፈትናል። ፈተናውን ደግሞ ለማለፍ በትዕግስት መሞከር ነው እልሻለሁ ሀይሚዬ። እንግዲህ አብርሽና ሩታ ያው ወደ ነበረ ፍቅራቸው ተመልሰው ዘና ፈታ እያሉ ነው። ፈጣሪ እንግዲህ በትዳር መሀል ሶስተኛ ወገን ማስገባት በጣም መጥፎ ነው። በአሁኑ ሰዓት ጓደኛ የምትሉት ጓደኛ አይደለ፣ የራሴ ሰው የምትሉት የራሳችሁ ሰው አይደለ። የራሳችሁ ሰው ራሱ በትዳራችሁ መሀል ጎዶ ነው የሚቆፍርላችሁ ጋይስ፣ በአሁኑ ሰዓት ማለት ነው። እና አንዳንድ ጊዜ ደግሞ በህይወታችን የምናደርጋቸውን ነገሮች ሁሉ በትዳራችንም የምናደርጋቸውን ነገሮች ሁሉ ውስጥ ለውስጥ ትንሽ ሚዲያ የማይወጣውን ፓርት ባታዋጡት ኖርማል፣ ሌላውን ነገር ብታዋጡ ደስ ይላል። ለምን ነው ሚዲያ በቃ እዩኝ እዩኝ በተባለ ሰዓት ትዳራችን በረከት የለውም፣ ትዳራችን ሰላም አይኖረውም። አንዳንድ ጊዜ ደግሞ ሁላችንም በየሃይማኖታችን ትንሽ ሃይማኖት ላይ እርቀናል። ከጾለት ከማድረግ ዱዓ ከማድረግ ሙስሊሙም ክርስቲያኑም ይሄ ዩቱበሮች በተለይ በጣም ከፈጣሪ ጋር አራርቀው ነው የሚኖሩት። ቪዲዮ እየቀረጹ መልቀቃቸውን እንጂ እስኪ ቤተክርስቲያንም ሆነ መስጂድም ሂደው ፈጣሪያቸውን ሲያመሰግኑ ወይም ከቤታቸውም ሆነ ለእኛ እያሳዩ አይደለም። በእርግጥ ሲጸልዩ ብቻ ነው ለእኛ የማያሳዩት። ሌላው ሁሉ ነገር ውጭ ላይ እየወጣ ነው። ተጠጉም ከፈጣሪ ጋር በጣም ጥሩ ነው። ሲጸልዩ ወይም መስጊድ ሲሄዱ ቤተክርስቲያን ያሳዩን ማለት ሳይሆን በቃ አንዳንድ ጊዜ በረከት የሚኖረውና ሁሉ ነገር ሰላም የሚሆነው ከፈጣሪ ጋር ስትጠጉ ነውና ሁሉን ነገር ሚዲያ አውጥተን ሁሉ ላይፋችን ሚዲያ አውጥተን አይዘለቅም። ሰላምና ፍቅር አይኖረውም። ሲጀመር ጭቅጭቅ የበዛበት ነው የሚሆነውና ለሚዲያ የሚመጣውን ነገር እቤት የሚቀረውን ነገር ፕራይቬት የሚሆነውን ነገር እየለየን ቢሆን በጣም ደስ ይላል ማለት ነው። እና ወዶችዬ አንዳንድ ጊዜ የማዳም ቀሞች ወላሂ ምን ብዬ የምነግራችሁ ነገር ኮሜንት ሳነብ በጣም በቃ ለራሳችንን ህይወት ትተን ስለሌላ ሰው ህይወት የምንኖራለን አብዛኞቻችን ማለት ነው። እነዚህ ሰዎች ደግሞ በፕራንክ ምክንያት ሲያዝኑ ሰርተው እየዋሉ ደክመው እየዋሉ በፕራንክ ምክንያት ግን ሰላማችንን እንነሳለን ማለት ነው። እኔ ሀይሚ ስታለቅስ እንባዬ መቋቋም ነው ያቃተኝ። ውሸትም ይሁን እውነትም ቢሆን መቼም አንድ ሴት ልጅ ስትከፋ ያማል። እና እሱም ራሱ ብሩኬ የሆነ ሲደናገጥ ምናምን የሆነ ያደረገው ነገር ነው አድርጎት ይሆን የሆነ ነገር አለ የምትሉት ነገር እንዴ በውሸት ምናምን እኮ ፕራንክ ውሸት ሲሆን ምናምን የሆነ በእንዲህ አይነት በእርግዝና ነገር በፕራንክ እንኳ ሲያደርጉት አይመቸውም ነበረ ማለት ነው። አሁን ግን በጣም ነው የተደናገጠውና ፈጣሪ ይጠብቃቸው። በመሀል የሚወዱት ሰው ጋር መኖር እሷም ሰላም አታገኝም ልጅቷ። ቢያንስ እንኳ የእሱ ልጅ ሆኖ በአንድ ቢኖሩ ልቡ ከሌላ ሰው ጋር ስለሆነ ሰላም አታገኝም ማለት ነው ይችኛዋም ልጅ። ስለዚህ የተዋደደ በአንድ ሲኖር ነው ደስ የሚለው እላችኋለሁ ጋይስዬ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ
እንግዲህ አበረታቱ ማለት ነው። ጨረቃ ፋሚሊ ሁላችንም ልንተባበር ይገባል እላችኋለሁኝ። እና ምን እላችሁ ነበር ዛሬ የመጣሁበት አጀንዳ በጣም ሀይሚዬን ሳያት በጣም ውስጤን የተሰበረው ከምር በጣም አሳዘነችኝና ለዛ ነው። እናንተስ ምን ተሰምቷችኋል? ብዙዎቻችሁ አዝናችኋል። እንደዚህም በቲክቶክ ግሩፕ ላይ የተወያያችሁ በቃ በጣም እንዳዘናችሁ ነው ያየሁት ማለት ነው። እንዲሁም በኮሜንት ላይ ደግሞ በጣም ልባችሁን የተሰበረው። በእርግጥ ሁላችንም እንግዲህ አንዳንድ ጊዜ አዝነን እኔ አንዳንድ ጊዜ የሚገርመኝ ነገር ማለት ነው እነ ሩታ ሲጣሉ አብርሽ እስር ቤት ሲገባ አባቱንም ፋዘሩንም አስገቡት እስር ቤት። ጀግና ሩታዬ ጀግና ሩታዬ ጀግና። አብርሽን ሲገባ አባቱንም ጨምሩና ሰሩልን የሚል ኮሜንት ሁሉ አንብቤ ነበር ማለት ነው። እና አንዳንድ ጊዜ ጋይስ በባልና በሚስት መሀል አይገባም ል ነበረ፣ ግን አልሰማችሁኝም። እና ውዶችዬ ለማንኛውም የሀይሚና የብሩኬ ኢንሻአላህ ሰላም ሆኖ እንግዲህ በአንድ እንደሚሆኑ ይሄ ሁሉ ነገር ሰላም እንደሚሆንላቸው ተስፋ እናደርጋለን። እና የማዳም ቆሞች ደግሞ እጅ ለእጅ ተያይዘን አብረን እንደግ። ሰብስክራይብ ተደራረጉ። ሰብስክራይብ ሁላችንም እንደራረግ ማለት ነው፣ አብረን እንድናድግ። ነገ ሌላ ቀን ነው። ስለዚህ አንዲት እህቴ አገር ልገባ ትንሽ ቀርቶኛል፣ በአላህ በማርያም ምናምን በሃይማኖታችሁ እየለመነች ሰብስክራይብ አድርጉኝ ምናምን ስትል ብዙዎቻችን አናደርጋቸውም። ለምን? ሰብስክራይብ እንደራረግ፣ አብረን እንደግ። አገራችን ደግሞ ሰላም ሆኖ በሀገራችን ላይ ደግሞ አብረን የእርፈት እንጀራ የሚሰጠንን ነገር መፈለጉ ጥሩ ነውና ሰብስክራይብ እንደራረግ ጋይስ። ሁላችሁም ላይክ አትርሱ። ኮሜንት፣ ሀሳብ አስተያየታችሁን እንበረታታ። የማዳም ቅመም ለሁሉም ደራሽ፣ ለታመመ ደራሽ፣ ለሀገሯ ወጋግራ ናትና ለሁሉም ነገር የማዳም ቅመም ናት። የማንኛውም ሰው መነሻ ከፈጣሪ በታች መድረሻም ከፈጣሪ በታች የማዳም ቅመም ናትና እንዴት የማዳም ቅመም ለራሷ ታንሳለች? እንዴት የማዳም ቅመም ለራሷ ደካማ ትሆናለች? ለሰው ወጋግራ እየሆነች ለሰው ደግሞ ምሰሶ እየሆነች ለራሷ እንዴት ትደክማለች? ለራሷ እንዴት ሁል ጊዜ የአረብ ሀገር ሽንት ቤት እያጠበች ትኖራለች? ስለዚህ እጅ ለእጅ ተያይዘን አብረን እንድናድግ ሁላችንም መበረታታት አለብን ጋይስ ማለት ነው። ስለዚህ አብረን ቅንነት ለራስ ነው፣ ከኪሳችን የሚወጣ ነገር የለምና ሁላችንም አብረን ልንደጋገፍ ይገባላችኋለሁኝ። እና ውዶችዬ በፕራንክ ምክንያት በሆነ ነገር አስቀድማችሁ እናንተ እየተጎዳችሁ ነው እና ራሳችሁን ጠብቁ ቅመሞችዬ። ቢያንስ እንኳን ደረቅ ዳቦ በልተን ስራ የምንሰራ ሰዎች እንደገና ፕራንክም ሆነ ምናምን አይተን የምናለቅስ የምንሰዳደብ እንደዚህ በቃ እንወዳቸዋለን፣ መልካሙን ነገር ሁሉ እንመኝላቸዋለን። ግን እነሱ ሀገራቸው ንጹህ አየር እየወሰዱ ነው። ይሄ ሁላ ነገር ቢመጣም ከጎናቸው ሰው አለ። እናንተ ብትታመሙ እኔ ማታ ነው የተረዳሁት ጋይስ። እንዴ ሀይሚ እንደዛ ስኮን ሳያት በቃ እኔም እንደዛ በቃ እምባዬ እንዴት ብሎ ይቁም እንዴ? እዚህ አሁን አንድ ክላስ ብቻ አንድ ነገር በሚደርስልኝ ሰው አለ የለም። ስለዚህ ጋይስ ራሳችሁን እየጠበቃችሁ ላችኋለሁ ውዶችዬ። እና በቀጣይ ደግሞ በሀሪፍ ነገር እንደምመጣ ተስፋ አደርጋለሁ። አበረታቱኝ አበረታቱኝ ጋይስ፣ አይከፈልበትም። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኢትዮጵያን እየጎበኛችሁ ኢትዮጵያን እያስጎበኛችሁ ነው፣ ፈታ እያላችሁ ነው። ሀገራችን እንደዚህ አምራለች፣ ውብ ሆናለች። ስለዚህ ፏ ፍሽ ብላችሁ ከሀገራችሁ መግባት የፈለጋችሁ በጀልባ በቃ መንሸራሸር ከፈለጋችሁ ፈታ ማለት ትችላላችሁ ጋይስ ማለት ነው። ሀገራችን አዲስ አበባ ውብ ሆናለች፣ አምራለች፣ ዱባይ ሆናለች እላችኋለሁ ጋይስ። እና ይኸው እንግዲህ እንዳመረባት የት ሀገር ናት ይች ሀገር? የት ናት? ኢትዮጵያ መስልማ እንደ ኢትዮጵያ የሚለውን ጽሑፍ ስላያችሁ እንጂ ኢትዮጵያ መስልም ይች ሀገር ውበት ለቆባታል ሀገራችን። ስለዚህ በቅርብ የሚገባ ሰው እስቲ ኮሜንት ጻፍልኝ፣ ሪፖርት ባንጥፈ እንድንቀበላችሁ ማለት ነው። እና እኔ በቅርብ ቀደም ብዬ እሄዳለሁ፣ እጠብቃችኋለሁ። ሀገራችን የናፈቀው የተለያዩ ቪዲዮዎች እለቃለሁ። ስለ ሀገራችን የምትፈልጉትን ቦታ ኮሜንት ጽፉልኛላችሁ፣ እየሄድኩ አስጎበኛችኋለሁ እስከምመጡ ድረስ። ስመጡ ደግሞ አብረን እንጎበኛለን ማለት ነው ውዶችዬ።
በጣም የምወዳችሁ የማከብራችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ ወበረካቱ።